ሰላም ወዶች እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ ብታዩ ሳራ ባላልሁኝ እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ስለ ፋሽን፣ ሌክቸሪ ባግ፣ ዲአይዋይ አድርጎ ቤት ማሳመር ወዳለሁ። አሜሪካ ውስጥ የምኖር የሶስት ልጆች እናት ነኝ። የኔ ኦፒኒየን ደግሞ ከእናንተ ጋር ሼር አድርጋለሁ። እንደዚህ አይነት ነገር መስማት የምትፈልጉ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላልሁኝ። እናንተ ደግሞ ሳራ በርቺ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። እንግዲህ ዛሬ ትንሽ የኔን ኦፒኒየን ሼር ለማድረግ ፈልጋለሁኝ። ምንድነው ዛሬ አንዳንድ ሰዎች አለን ማለት ነው በቃ ቶክሲክ እንደሆነ እያወቅን ያሰርክን ግን ከሰዎች ላለመለየት በመናረገው ጥረት በጣም ሚዝረብል ህይወት የምንኖር ሰዎች አንዳንዴ ጓደኛም ሆነ ቤተሰብም ሆነ በጣም ቶክሲክ ከሆነ ከናንተ ህይወት ውስጥ ማውጣት መራቅ መቻል አለባችሁ ብዬ ማምነው ነገር የራሴን የሚሆነ ነገር ሼር ላድርጋችሁ ፈልጋለሁ ሁሉ ጊዜ እንደማረገው። ከዛ በፊት የቀን ቦርሳ እናሳያችኋለሁ። ዛሬ እንግዲህ ያስኩት ቦርሳ ይሄ ነው። ኤልቪ አልማ ፒኤም ሳይዝ ነው። እንዳያችሁት ቼሪ አድርጌበታለሁ አክሰሰሪ። ከዚህ ጋር ደግሞ ኪ ፓውች አድርጌበታለሁ ማለት ነው። ይሄ ለኪ የምትገዙት ነው። ከዛ ደግሞ እዚህ ጋር ፐርል አድርጌ ብቻ አሳምሬዋለሁኝ። አሁን ቼሪ ኮሌክሽን ፋሽን ሆኗል እንደምታውቁት፣ ግን በየጊዜው በአልማም እንደዚህ ይመጣል። በተለያየ ቦርሳዎች እንግዲህ ፋሽን ሁሉ ጊዜ ተደጋጋሚ ነው የሚመጣ። አንድ ነገር ይጨምሩበትና ነው ተመልሶ የሚመጣው ማለት ነውና እናንተ ደግሞ እንደዚህ እንደኔ እያሳመራችሁ እንደ አዲስ መያዝ ትችላላችሁ ማለት ነው። ቦርሳዎችን በደንብ ነው የምጠቀምባቸውና የዛሬ የቀን ቦርሳዬ አልማ ሞኖግራም ፒኤም ሳይዝ ነው ማለት ነው። ከእንደዚህ ቦርሳዎች ስታይል በጣም የምወደው ይሄን ሳይዝ ነው። በእርግጥ ሊድ ያለኝ ከዚህ አነስ ያለ ትልቅም አለ ጂኤም ሳይዝ ማለት ነው። እኔ ይሄን ሳይዝ በጣም ደስ ይለኛል። የምትፈልጉበትን ነገር ትይዙበታላችሁ። ብዙ ነገር በቃ ቦርሳ ይዛችሁ ህይወታችሁን ይዛችሁ መውጣት የምትፈልጉ ከሆነ ሳይበዛ ማለት ነው በጣም ሳያንስ ሁሉን ነገር ይዛችሁበት የምትወጡበት ሳይዝ ነው። ይቅርታ በጣም ውጭ በረንዳ ላይ ነው ያለሁት። ድምጽ አለ፣ መኪና እያለፈ ስለሆነ ነው መሰለኝ ትንሽ ድምጽ አለ። ያ ድምጽ ከረበሻችሁ እንግዲህ በጣም ይቅርታ። ይሄንን ይመስላል የዛሬ ቦርሳዬ። ይሄንን በጣም ዋራ ፓርክ ይዞብኝ ስለነበር ራሴ ነኝ የቀባሁት ከዚህ በፊት። እንግዲህ እኔ በጣም የሆነ ቦርሳ ቆሽሽ ምናምን ሲል ስለማልሆን በተቻለ መጠን እኔ ዲአይዋይ አድርጌ ማሳመር ማስተካከል እፈልጋለሁ። በእርግጥ ቪዲዮ የለኝም እንደዛ የቀባሁበትን፣ ግን እናንተ ጉግል አድርጋችሁ አሁን ዩቲዩብ ማያሳየን ነገር የለም። ቦርሳችሁ ተበላሽቶባችሁ ከሆነ እቤት መቀባት የምትፈልጉ ከሆነ ማለት ነው ብዙ ብር ሳታወጡ በትንሽ ገንዘብ አስቀምጥላችኋለሁ አማዞን የነዚህ ቦርሳዎች ማለት ነው። የተለያየ ከለር አላቸው። ለዛ ብቻ የተሰራ ቅርታ ድምጹ ጋርቤጅ የሚሄድበት ጊዜ ነበርና እሱ ነው በጣም ይጮሃል። ለዛ ነው ያቋረጥኩት እናንተንም ጆሮአችሁን እንዳይረብሽ። እና እኔ ስቀባው የለኝም፣ ግን ከፈለጋችሁ አማዞን ላይ ምን እንደምትገዙ ታውቃለሁ። በስነ ስርዓት አድርጋችሁ ሌላውን ቴፕ አድርጋችሁ መቀባት ትችላላችሁ። ለምን ቫንቴጅ የሆነ ወይንም ደግሞ ትንሽ ኦልድ የሆነ ቦርሳ ካላችሁ ሊብቶን ይሰሩላችኋል ማለት ነው። ግን በጣም ውድ ነው የሚሆነው ይሄንን ለመቀባት ለመቀየር የሚቀየር ነገር ሆነና እኔ ዲአይዋይ አድርጎ ማሳመር በጣም ነው የምወደው። የቤት ዕቃን ብቻ ሳይሆን ቦርሳ ምንም እንደምፈልገው አድርጌ ዲአይዋይ አድርጌ ማሳመር ፈልጋለሁኝና እንደዛ እያረኩ ነው የምጠቀም። እንደዛ ማድረግ የምትፈልጉ ሰዎች ካላችሁ አማዞን ላይ ይገኛል ቀለሙ የተለያየ ከለር። አሁን ለምሳሌ ይሄ በየሆነ ሰዓት ላይ ከደበረኝ እንግዲህ ጥቁር ልቀባው እችላለሁ፣ ጥቁር ከሞኖግራም ጋር። እንደገና ደግሞ እዚህ ይሄ ከለሩ ፐርፕል አለ፣ ፒንክ ቦርሳው ራሱ ሲሸጥ የሚመጣ ማለት ነውና እናንተም ደግሞ ያንን ማድረግ ከፈለጋችሁ ይሄን አድርጋችሁ መቀባት ትችላላችሁ ማለት ነውና እንደዛ አይነት ነገሮች አማዞን ላይ ይሸጣሉ ማለት ነው። እንደገና ለመቀባታችሁ ደግሞ ሰው ሲቀባ ማየት ከፈለጋችሁ እሱን ደግሞ ጉግል ብታረጉት አሁን የሚያሳየን ነገር የለም። ዩቲዩብ እንደምታውቁት በዛ ማግኘት ይቻላል ማለት ነው። ዲአይዋይ እያደረጋችሁ እያሳመራችሁ የስዕል ችሎታም ካላችሁ እንግዲህ እዚህም ጋር እየሳላችሁ በቃ ብዙ ነገር ፕሪንት ያደረጉበትና በብዙ ዋጋ ነው የሚሸጡት ማለት ነውና እነሱን መስራት ትችላላችሁ ማለት ነው። በደንብ አድርጋችሁ በደንብ የመሳል የምናምን ጥበብ ካላችሁ እንግዲህ ባላችሁ ቫንቴጅ የሆነ ቦርሳ አሳምራችሁ ብቻ እኔ በምናምናለው ሁሉ ሰው የሚያደርገው መሆን አለበት ብዬ አላስብም። እናንተ ስለሆነ የምትይዙት እናንተ በምትፈልጉበት መንገድ እቃችሁ ማሳመር ትችላላችሁ። ለዛ ደግሞ ዲአይዋይ ማድረግ እኔ መሰለ ነገር የለም። ገንዘብንም እንደገና ደግሞ ውበትንም ማለት እናንተ በምትፈልጉት መንገድ ማድረግ ስለሚቻል ለዛ ነው እኔ ዲአይዋይ ማድረግ በጣም የምመርጠው ማለት ነው። እና ችሎታ ያላችሁ ሰዎች ደግሞ እንዳልኳችሁ ዲዛይን ሁሉ ማስቀመጥ ትችላላችሁና ያ ይሄንን ይመስላል የዛሬ ቦርሳዬ።
ወደቼ ዛሬ ከናንተ ጋር ሸር ማድረግ የምፈልገው ነገር በአብዛኛው ብዙ ሰው ስለሚያደርገው ይሄ ቶክሲክ የሆነ ሰርክል ውስጥ ገብቶ ማለት ነው ሰዎችን ለመምሰል በመናረገው ጥረት በቃ ልጆቻችን ባላችንን ህይወታችን በሙሉ ምዝርብል ምናረግ ሰዎች አንዳንዴ አላስፈላጊ የሆኑ ሰዎች እናንተ ጋር ካሉ ግዴታ ከሰው ጋር ለመሆን እንዴት አድርጌ ይሄን ሶሻል መተው አልችልም ከሰው ሁሉ ተለይቼ መኖር አልችልም በሚል ነገር አሁን ህይወታችሁን ኑሯችሁን ሁሉ ነገራችሁን ምዝርብል እያደረገ ያለው ነገር ይሄ ነው ወዶችዬ አንዳንዴ ከግሩፓችሁ ውስጥ ማለት ነው ከሰርክላችሁ ውስጥ 2-3 ሰው ቶክሲክ ካለ እንዳለ ነው በቃ ሰዎችን የሚያምሱት ማለት ነውና በእንደዛ በቶክሲክ በሆነ ነገር ህይወታችሁ ይበላሻል ምንም ነገር እንዳታስቡ ያረጋሉ በቃ ሰው አሁን በጣም የአእምሮ ጭንቀት የያዘው ማአት ሰው ነው አሁን እዚህ ሀገር ያለ ማለት ነውና እዚህ ምድር ላይ ምን ኖረው ትንሽ ጊዜ ነውና አንዳንዴ ቶክሲክ የሆኑ ሰዎችን ኢትስ ኦኬ ብቻችሁን ብትቀሩ ትክክል አይደለም ብላችሁ ያመናችሁት ነገር ብቻችሁን እንኳን ብትቀሩ መተው መቻል አለባችሁ እነዛ ሰዎች ወዶች ያንን ለማለት ነው ለምን እኛ ጋር በቃ እሱ ነገር ነው ሰውን እየጎዳ ያለው ማለት ነው በቃ ያላቸውን ችግር ጭንቀታቸውን እናንተ ጋር ጭነው እናንተም በዛ ህይወት እንድትሄዱ የሚገፋችሁ ሰዎች አለና ሁሉ ጊዜ ደግሞ በለመዳችሁ ቁጥር ያ ህይወት ይመስላችኋል ማለት ነው አንዳንዴ አእምሮ ሁሉ ጊዜ ሲነገረው ያንን ነገር ውስጣችሁ ማለት ቶክሲክ ስለሆነ ጭንቅላታችሁ ላይ የሚሞላው ያንን ህይወት እንደሆነ ተቀብላችሁ የምትኖሩ ሰዎች አላችሁ ትዳር ብትሉ የልጆች አስተዳደግ በቃ ሁሉ ነገራችሁ እየተረበሽ እየተበከለ ያለው እነዚህ በቶክሲክ በሆኑ ሰዎች ላይ ነው አንዳንዱ ሰው በቃ የአሜሪካ ትዳር እኮ በቃ እናንተ ሁሉም ሰው እኮ እዚህ ሀገር እኮ ተቋስሎ ነው የሚኖረው ሁሉም ሰው እኮ እዚህ ሀገር ደስታ የለውም ባክሽ እንዲህ ብሎ ነው የሚኖረው ብሎ የሚያጣጥሉባችሁ ማለት ነው እኔ ለምሳሌ ቆስዬ አልኖርም I'm sorry እንግዲህ ምንም ማድረግ አልችልም እኔና ሙሴ 16 አመት ሊሞላን ነው እየሳኩኝ ማለት ልክ እንደምታዩ ነው የምኖረው ከዛ በላይ እንደውም አንዳንዴ የማሳያችሁ ከህይወቴ 10% እንኳን አይሆንም በጣም ደስተኛ ሆኜ ነው የምኖረው እንግዲህ ሰው ደስ እንዲለው አዎ ነው ብዬ ልላችሁ አልችልም ግን ሰው ያንድን ነው የሚነግራችሁ አረ የለም መልካም ወንድ የለም ምናምን እንደዚህ እገሊት እንደዚህ እየተባለ ማለት ነውና ተጣልቶ በቃ በየቀኑ ይኑሩ አይደለም ኑሮ እንደዚህ ለማድረግ ነው እነሱ የሚፈልጉት እንደነሱ አይነት ኑሮ እየኖራችሁ እንደሆነ እንድታምኑ ህይወታችሁ ምዝርብል እንዲሆን ስለሰዎች ጋስብ ቶክሲኩ ምናምን ህይወታችሁን ጭልምልም ያደርግባችኋል እና እንደዚህ አይነት ሰዎች ውስጥ እንደዚህ አይነት ሰርክል ውስጥ ስላላችሁ ብዙ ሰዎች ስለሚከተሏቸው ብዙ ሰው ስላለ እናንተ ደግሞ ማህበራዊ ህይወት ላይ መውጣት ስለማትፈልጉ እዛ ውስጥ ህይወታችሁ በቃ ድብልቅልቁ ወጥቶ የእናንተንም የቤተሰቦቻችሁን የእናንተን ቤተሰብም የሚበክል ነገር ውስጥ ያላችሁ ሰዎች አንዳንዴ የማይጠቅሙ ሰዎች ብቻችሁን ብትቀሩ ባይ ማለቱ በጣም መፍትሄ ያለው በያስባለው ማለት ነው ህይወትሽ የከሌ ህይወት እንደዚህ ነው ሲባል አዎኖ ብሎ አትቀበሉ እነሱ ደስ እንዲላቸው ብቻ ማለት ነው አይደለም እንደዚህ አይነት ህይወት ከሌለ አይደለም ማለት ነው ምንም ማድረግ አልችልም እንግዲህ 95% 99% እንዲ ነው የሚኖረው ምናምን በየቤቱ ሄዶ የሚኖሩ የሚመስላቸው ሰዎች ምንም ህይወት እኔ ያውቃለሁ የሚሉ ሰዎች እንደገና እናንተ ደግሞ የተሻለ ህይወት እንዳላችሁ ስታስቡ ደግሞ አይደለም ብሎ የሚቀጠቅጧችሁ በቃ ቶክሲክ የሆነ ውስጥ ላይ ገብታችሁ ህይወታችሁ ራሳችሁ ጭንቅላታችሁ የሚረበሽ ሰዎች አንዳንዴ አላስፈላጊ የሆኑ ሰዎች ትክክለኛ ቦታ እየሄዱ ካልሆነ ቻው በሉ እነሱን ካለቀቁ ህይወታችሁ አይስተካከልም ጭንቅላታችሁ በቃ በነገር በሃሜት በጭንቀት በብዙ ነገር ስለተወጠረ ሌላ መጥሩ ነገር እንድታስቡ ያረጋችሁ እኛ ደግሞ የምንኖረው ፍላጎታችንን ነው እግዚአብሔርም ቢሆን የሚያኖረን ማለት ነው ግን እናንተም ደግሞ ፕላን ማድረግ አለባችሁ እንዲያደርጋሉ አላደርግም እንደዚህ ሆናሉ ምናምን ህይወታችሁን ይደረጋል እንዴ ማድረግ ይችላል እንዴ ማሰብ ይችላል ካላላችሁት እዛው ተመሳሳይ ለዛ ነው በአብዛኛው ህይወታችን ተመሳሳይ የሆነው ማለት ነውና ራሳችሁ ናችሁ የምትሰጡት ማለት ነው በእርግጥ የሚያኖረው እግዚአብሔር ነው ግን እናንተም ደግሞ መጽሐፉም እንደሚለው ማለት ነው እንደርግብ የዋህ እንደባ ብልህ ሆኖ ይባላልና መልካም ነገር ማድረግ ለራስ ስለሆነ በቃ ቢያስቀይሟችሁ ጥሩ ቢሰሩም ጥሩ ባይሰሩም ለሰው ጥሩ ነገር ከማድረግ ወደ ኋላ አትበሉ ግን በዛ ሰርክል ውስጥ ገብታችሁ ግን እናንተም
እዛ ህይወት ውስጥ ራሳችሁን ማድረግ አለባችሁ ብዬ አላስብም። እሱ ደግሞ ለህይወታችሁ ለእናንተ ቤተሰብ ለልጆቻችሁ ለባላችሁ በአካባቢ ለእህት ለወንድሞቻችሁ ቶክሲክ ነው የምትሆኑት ማለት ሁልጊዜ እንደዛ አይነት ነገር ከመስማታችሁ የተነሳ ማለት ነውና እንድታዩት ሁሉን ነገር በኔጌቲቭ ነገር እንድትመለከቱ ከባላችሁ ጋር ኮሙኒኬት በምታረጉ ሰዓት ሰዎች ኔጌቲቭ ነገር የሚሞላችሁ ከሆነ ሁሉን ነገር በኔጌቲቭ እያያችሁ የራሳችሁን ህይወት መዝረብል ነው የምታረጉት። እኔ ሁልጊዜ ነው የምለው እና እንደዛ አይነት ነገር ውስጥ እኔ በጣም በቃ ባይ ነው የምለው። እኔ አንዴ ምን እንደገጠመኝ ልንገራችሁ ማለት ነው። የዛሬ 6 አመት ምናምን አካባቢ የሆነች ልጅ ጓደኛ አንድ እህት ምላት ማለት ነው ቤተሰቦቿ ውስጥ አንዱ ሰው ይሞታል ማለት ነውና ባልየው ይደውልና ለአንደኛው ጓደኛችን ይደውልና በቃ አንቺ እንድትመጪ ፈልጋለሁ ቤተሰቦቿ እንደዚህ ተጎድታለች እንደዚህ ሰምቻለሁ ምናምን ይላታል ማለት ነው። ሲላት እሷም ትደውልና በአጋጣሚ ለኔ ነበር የደወለችው ስትነግረኝ ግን ሰው እንዲሰማ አልፈለገም አንቺ ብቻ እንድትመጪ ነው የፈለኩት ምናምን ብሎኛልና ምን ይሻላል ምናምን ብላ ስታወራኝ አይ በቃ እንደዛ ከሆነ እስኪ አንቺ መጀመሪያ ሂጂና ነገሮችን ቼክ ካደረግሽ በኋላ ከዛ እኛ ደግሞ እንመጣለን ብዬ በጣም አዘንኩኝ ማለት ነው። ከባድ ነው ከኢትዮጵያ ማለት ኢትዮጵያ ውስጥ አይደለም ያላችሁ ቤተሰብ ሲሞትባችሁ በጣም ከባድ ነውና ልጅቷ በጣም አሳዘነችኝ። ልጅቷን ማቃት ስለነበረም ባይመጣኝ በቃ የሞተችዋ ማለት ነውና እስኪ እንደዛ ከሆነ ብዬ ቁጭ አልኩኝ ማለት ነው። ከዛ የሰፈሯ ልጅ ደግሞ ሌላለች ማለት ነው። እሷ ደወለችልኝ ወዲያው ደወለችልኝና እንዴ ደውላለች ነበር ተደውሎ ሰምተሻል በጣም እኮ አለቀሰች። እንዴት አንቺ ዝም ትይኛለሽ እስካሁን አትመጭም ምናምን ብላ አንቺ እንኳን የሰፈሯ ልጅ ስለነበር ሌላኛዋል ማለት ነው እና አንቺ እንኳን እንዴት ዝም ትያለሽ ብላለች ምናምን እኔ እኮ ብላ ደወለችልኝ ማለት ነው። እሷም ደግሞ ለኔ ደወለችልኝ ስትደውልኝ አይ ትናውስ ነግራኝ እኮ ባለቤቷ እንደዚህ ስላላት እስኪ መጀመሪያ እሷ ሄዳ ከዛ በኋላ እኛ እንሄዳለን ብዬ ነው እኔም ጸጥ ያልኩት ሰምቻለሁ አልኳት ማለት ነውና አይ መሄድ አለበት ኦሬዲ አሁን እኔ ጋር ደውላ ስላለቀሰች መሄድ አለብን አለችን። ኦኬ ብለን ተሰባስበን ሄድን ማለት ነው። እና የሆነ ሰዓት ላይ ስናወራ እቺ ልጅ ሰው የሞተባት ማለት ነው ስናወራ በጣም ይዛኔኮ ብለን ወሬው ተነሳና አዎ በጣም አዝነን ነበር ግን ባለቤትሽ ደውሎ እንደዛ ስላላት እሷን ነው የምትፈልገው ሌላ ሰው ማየት አትፈልግም መጀመሪያ ከና እኔ ስትነግረኝ ልጅቷ ደውላ በቃ መጀመሪያ እንደዛ ካለ አንቺ ሂጂና ነገሮችን አጣርተሽ መሄዳችን አይቀርም ግን እንሄዳለን ንገሪኝ ብዬ አልኳት ብዬ አወራሁኝ ማለት ነው። እና ውዶች ከዛ ግን በጣም ይቅርታ አድርጊልኝና እንደዛችኛው ጓደኛ የፈለገው ነገር ብታረጊልኝ ልወድሽ አልችልም ማለት ነው። ላይክ ዋንጫ ያሸልማል ወይ አላወኩም እውነት ለመናገር ማለት ነው። እንደዛ ማስቢያው አላውቅም። ለኔ ሁሉም ለኔ ተመሳሳይ ናቸው። የተለያየ ነገር ሊኖራቸው ይችላል ኳሊቲያቸው ግን ከሌ ትበልጫለሽ ቦታ ላይ አይደለም። ለኔ ሁሉም አንድ ናቸው ማለት ነው። እሷ የተናገረችበት መንገድ አሁን ባልየው መጀመሪያ ደውሎ እሷን ነው ማግኘት የሚፈልገው አንቺ ብቻ እንድትመጪ ነው የምፈልገው ለምን ብዙ ጊዜ አንቺን ነው ማግኘት የምትፈልገው ብሎ እንግዲህ እየሄደች ከምታወራው ነገር እሱ ከሁላችንም እኩል ለምንቀርባት የተለየ ቅርበት ያለው መስሎት ሊሆን ይችላል። ያ ምንም ባዘር አላደረገኝም እውነት ለመናገር ማለት ነው። ከዛ ይልቅ እኔ እሷ ፍላጎቷ እንዲሟላላት የባሏ ፍላጎት ነው። እኔ ሰው በጣም ማለት የጓደኝነት ወይም የሰው ልጅ ሁሉ ጊዜ ጥሩ ማለት መሆን አለበት ብዬ የማስበው ሰውን ኮምፎርታብል ማድረግ ነው ብዬ ነው የማስበው። የኔ አንደርስታንዲንግ እንደዛ ነው የነበረ። ስለዚህ በዛ ሰዓት እሷን ማግኘት ኮምፎርታብል የሚሰጣት መስሎ ከተሰማት ትክክል ነች ብዬ አስባለሁ። የሰውን ኮምፎርት በጣም ነው የምወደው። ጓደኛ የፈለገው በሆናችሁ ሳላስፈቅዳችሁ ሳልደውልላችሁ ቤታችሁ ዘው ብዬ አልመጣም ቤታችሁን ስለማቀው ማለት ነውና አለ በቃ እንደዚህ ማግኘት ወይንም ደግሞ ዛሬ ማግኘት አለብሽ ብዬ አላጨናነቃችሁ ማለት ነው። የምትችሉትን ነገር በቃ የሰውን ኮምፎርት እኔ በጣም ነው የምጠብቀው። በሴም ታይም ሰው ደግሞ የኔን ኮምፎርት እንዲጠብቅ እፈልጋለሁ። ስለዚህ ልጅቷ ጓደኛ እሷ ነች እንድትመጣ የምፈልገው ብሎ ስላለ አልደበረኝም እውነት ለመናገር ማለት ነው። ወሬውን ስናወራው ግን እኔ ማለት የፈለገው ነገር ብታረግልኝ እንደሷ አልወድሽም ግን ምን ማለት ነው ብዬ እንዳስብ አደረገኝ ማለት ነው። እና ወደ ኋላ ሆኜ አንዳንዴ የምታረጉት ነገር ዝም ብላችሁ በመልካምነት ብታረጉት ኤክስፔክቴሽን የሌላችሁ ሰዎች አታዩ ሰዎችን የምታረጉትን ነገር ነው የምታዩት እንጂ ሰዎች የሚመልሱላችሁን ነገር አታዩትም ማለት ነውና
ግን እኔ ማየት ምን ማለት ነው በጣም ወደ ኋላ እንዳይ እንድከታተል አነቃችኝ ማለት ነው በዛ ሰዓትና ማየት ጀመርኩኝ። ስጀምር በቢዝነስ በብዙ ነገር በሰዎች ላይ በሁሉም ነገር በጣም ቶክሲክ ነች እኔን በተመለከተ ማለት ነው። እና ወዶችዬ ያ የሆነ የተፈጠረው እኔ ላይ አይደለም፣ የኔ ችግር አይደለም። አንደኛ እኔ በጣም ሰርክሌ በጣም ጠባብ ነው፣ ሽኖ ታውቃለች። ሰዎችን በብዛት የማገኝ ሰው አይደለሁም። እሷ እንደዛ አይነት ሰው ነች፣ እኔ ግን አይደለሁም። እና በቃ እሷ ከሰማች የሆነ ሰው ይሰማል ምናምን አይነት ነገርም አይደለም፣ ታውቃለች ማለት ነው። በጣም በቃ ብዙ ሰው የለኝም፣ ከሰው ጋር እንደማንገናኝ ምናምን በጣም ውስን ነኝ። እኔ የምሰጣቸውን ጊዜ ማለት ነው ለተወሰነ ሰው ነው ብዬ ነው ማስብ። ከልቤ ስለሆነ የምሰጠው ያንን የልቤን ሰው የተወሰነ ሰው መሆን አለበት ብዬ ስለማስብ ማለት ሶሻል ላይፌ ሰፊ አይደለም። አይ ዶንት ላይክ ኢት ከድሮም ጀምሮ ማለት ነው። እና ያ ነው ግን በራሷ ላይ ያለው ነገር ነው እንደዛ እንድትል ያደረጋት። ስለዚህ እኔ እሷን መቀየር አልችልም። ሳያት በብዙ ነገር ቶክሲክ ነች። እሷን መቀየር አልችልም። ያንዳንዴ ሰዎችን መቀየር አልችልም። የፈለገው ጥሩ ነገር ብታረጉ ማለት ነው። ማንን መቀየር ትችላላችሁ? ራሳችሁን። በቃ ሰው በዛ በኔጌቲቭ ኢነርጂ የመጣን ሰው የፈለገውን ነገር ብትሰጡት ፖዚቲቭ የሆነ ብትሰጡት ልክ እንደዚህ እየተናነቃቸው የፈለገው ነገር ብታረጊልኝ እንደገሌ አልወድሽም ይሏቸዋል ማለት ነው። የእናንተ ችግር አይደለም፣ የነሱ ነው ችግሩ፣ ያለው ከነሱ ነው። ስለዚህ እነሱ ማስተካከል ስለማትችሉ ራሳችሁን ታስተካክላላችሁ። ራሳችሁ ምንድነው የምታስተካክሉት? ለማን ነው ጊዜ የምሰጠው? ለማን ነው ገንዘብም ከሆነ ገንዘብ የምሰጠው? ለማን ነው ውስጤን የማናግረው? ከማን ጋር ነው አብሬ ሶሻላይዝ ማድረግ የምችለው ብላችሁ ራሳችሁ ትጠይቃላችሁ ማለት ነው። ስለሆነ ቶክሲክ የሆኑ ሰዎችን እያስወጣችሁ ትሄዳላችሁ። እንደዛ ነውና በብዙ ነገር ሳይው ያ ነገር ሳይባል በደንብ ስከታተል ማለት ነው ከኔ ህይወት መውጣት ያለባት ሰው እቺ ነች ብዬ ቀስ ብዬ አወጣኋት ማለት ነው። አንዴም ደግሞ እንደዚህ አንዷ ጓደኛዬ ማለት ነው በቃ መጣችና አንድ ቀን ከዛ አንቺ እገሊት እኮ ብላ ጠየቀችኝና እገሊት እኮ ልጅ በቃ የሷ ልጅ አትመስልም ምናምን አለችኝ ማለት ነው። ልጄን ነው እንደዚህ ያለቻት። ኦኬ ብዬ ጸጥ አልኩኝ ማለት ነው። ምን ማለት እንዳለብኝም አላወኩም ማለት ነውና እንዴ ኦኬ ብለሽ አንቺ እኮ በቃ ግድ የለሽ ነሽ ኦኬ ብለሽ ዝም ትያለሽ እንዴ አለችኝ። እና ምን ልበል ማለት የሷ ልጅ አትመስል ከምን የተነሳ ነው ራሱ እኔ መጠየቅም ራሱ አልፈለኩም ማለት ነው። እኔ እኮ ተከራከርኩኝ አለች። ምን ብለሽ ስላት አይ ልጇ በጣም ቆንጆ ነች የልጇን ያህል እሷ አታምንም ብዬ ብላ አለችኝ። እንዴ በጣም ቆንጆ ነች እኮ ምናምን ብዬ እንዴት እንደዛ አለች ምናምን ብዬ ተከራከርኩኝ አለችኝና እኔ እስካሁን ድረስ አልረሳው ማለት በጣም ሳኩኝ እና በጣም ከሳኩኝ በኋላ ማለት ነው ችግር የለም እንኳን አለች ስላት አይ አንቺ እኮ በጣም ራስሽን በቃ እንዴት ነው የምትቆጥሪው አትናደጅም እንዴ ምናምን አለች ማለት ነው። ለምን እናደዳለሁ እንዴ ለምን እናደዳለሁ? ልጅቷ የኔ ነች እሷን አትመስልም ማለት አስቀያሚ ነች ብለሻልሽኝ አልኳት ማለት ነው። መጀመሪያ ሲጀመር እንዴት እንደዛ አይነት ወሬም ልታወሩ ቻላችሁ? አንቺስ እንዴት መጥሽ ልትነግሪኝ ቻልሽ አልኳት ማለት ነው። ሲቀጥል እኔ ጠዋት ተነስቼ በመስታወት ሳይሆን ራሴ ከግር ጥፍሬ እስከ ራሴ ማለት እስከ ላይ ድረስ የምለብሰው አለባበሴ ሁሉ ነገር ያምርብኛል ብዬ ማስበውን ነገር ነው። እኔ ቆንጆ ነኝ ብዬ ነው ማስበው ነው የምነግራችሁ። በቃ እኔ ሳይሆን ራሴ ውብ አድባሬ እንዴ ፈጠረኝ ብዬ ነው ማስበው። ታሮኬ ሰው ቢሰጠኝ ነገር ማለት ነው ኮምፕሊመንት ከሰጣችሁ ጥሩ ነው እቀበላለሁ ማለት ነው። ግን የእናንተ ኮምፕሊመንት ኤክስትራ ነው። መጀመሪያ ራሴን ወደዋለሁ በመስታወት ሳይሆን ሌላ ሰው ታምሪያለሽ ቢለኝ ኦኬ ዳስ ኤክስትራ፣ ግን ራሴን ወዳለሁ ማለት ነው። ስለሆነ በቃ የፈጠረኝ ቆንጆ አድርጎ እኮ ነው የፈጠረኝ ምናምን ብዬ ነው ማስበው። አታምሪም ብሎ ለሚል ሰው ክርክር አያስፈልግም። ልጅሽ አንቺን አትመስልም ለሚል ሰው ክርክር አያስፈልግም ማለት ነው። ሲጀምር ልጄ እንድትበልጠኝ ይፈልጋለሁ። ህይወት እንደዛ ነው እንግዲህ አይደል? የተሻለ ከናንተ በኑሮም በሁሉም በምንም ነገር ከናንተ የተሻለ ሰው ነው የምትፈልጉት። እንደዛ ነው አይደል ህይወት? እና አይከፋኝም ልጅሽ ታምራለች እና ልጅሽ ከሌ ልጅ አይደለችም ብባል አይከፋኝም። ግን ያ ማለት ደግሞ እኔ አስቀያሚ ነኝ ብዬ ደግሞ አላስብም። በጣም እግዚአብሔር ተጨንቆ ውብ አድርጎ የፈጠረኝ ሰው ነኝ ብዬ ነው ማስበው። ሰው ቢያደንቀኝ ባያደንቀኝ ራሴን እወደዋለሁ። ባለቤቴ በጣም ይወደኛል።
ከግር ጥፍሬ እስከ ራስ ፀጉሬ ድረስ ይወደዋል። እንዲህ አርቲፊሻል ሳረግ ማለት ነው። የራሴ የተፈጥሮ ፀጉሬን ይወዳል። ያለኝን ነገር በሙሉ ይወዳል። ያረኩትን ነገር ማለት ነው። ልጆች አሁን ያኔ ትንሽ ነበረች ስትነግረኝ ማለት ነው። አሁን ሳሰን እንደዛ ብታምራለች የተባለችው ልጅ ማለት ነው። እና አንዳንዴ ልጆች ታውቃላችሁ መግለጽ አይፈልጉም፣ ግን አንዳንዴ እንደዚህ አይታይ ምናምን ዊርድ ነው እንደዚህ ማውራት። ግን እናቴ እኮ በጣም ታምሪያለች ነው የምትለኝ ማለት ነው። እኔ ራሴን ወድጀው ተቀብየው ነው የምኖረው። ወድጀው መጀመሪያ እኔ ከራሴ ጋር ተጣላሁ። ራሴን ወዳለሁኝ፣ የሰራኝን አምላክ ወዳለሁ። እንዴት አይነት ጥበበኛ አምላክ ነው ብዬ ነው ማስበው። ከግር ጥፍሬ እስከ ራስ ፀጉሬ ድረስ የሰጠኝን ማለት ነው። ባለኝ ነገር በጣም ደስተኛ ነኝ። ግን ደስ ሲላችሁ ማለት ነው ለምን ተደሰትሽ ይሄ ላሽም ብለው የሚያስቡትን ሰዎች ምን ማድረግ ትችላላችሁ? ልጅቷን ግን ሰዓት ሲጀመር እንዴት እንደዛ አይነት ነገር ልትነግረኝ ቻለች? በቃ ስንት ሰዓት ብዙ ቶክሲክ የሆነ ነገር አላትና ያኔ ቀስ እያልኩኝ እኔ እየራኩኝ እንደዛ አይነት ሰዎች አይሆኑኝም እያልኩ በተለያየ መንገድ ነው እንግዲህ ከሰዎች ጋር የምትግባቡ የምትለያዩ ማለት ነው። ግን ይህንን ለመናገር የፈለኩ ምንድነው ወዶችዬ፣ ሰዎች የሚነግሯችሁ ነገር እናንተ አይደላችሁም። የሰውን ማንነት የሰውን አስተሳሰብ በራስ አለመተማመናችሁ ማቀየር አይቻልም። መቀየር የሚቻለው ራስን ብቻ ነው። ያንን ነው ማስበው። መቀየር የሚፈልግ ሰው ጥሩ የሆነ ነገር ያለው ሰው ማለት በምትነግሩት ነገር በምታረጉት ነገር ይቀየራል ማለት ነው። ግን የማይቀየር እንደዛ ቶክሲክ ሰው አለ፣ እንደዛ የተፈጠረ ሰው ማለት ነው። ወይ የራሱ የሆነ ትራማ ያልታከመ ህመም ያለበት ሰው አለ ማለት ነው። እንደዛ አይነት ሰው የእናንተን ህይወት ምዝርብል ነው የሚያደርገው ማለት ነው። በየአጋጣሚዎች እቺ ሴት አሁን እንደዛ ያለች ሴት በብዙ ነገር የተለያዩ ነገሮችን የኔን የሆነ ነገር አንድ ሁለት ቀን ለማጣጣል ሞክራ ነበር ማለት ነው። እኔ ከወደድኩት የምወደው ነገር ከሆነ አንቺ ወደድሽው አልወደድሽው የሚያስጨንቀኝ ነገር አይደለም፣ እውነት ለመናገር ማለት ነው። ሁሉም ሰው እንደዛ መሆን አለበት ብዬ ነው ማስበው። ለምን እኔ የምወደውን ነገር እናንተ ላትወዱት ትችላላችሁ ከፈለጋችሁት ብዬ፣ ግን ይሄ ነገር ጥሩ ነው ብዬ ለእናንተ ኦፒኒየን ሼር አድርጋለሁ አይደል? እናንተ ደግሞ መርጣችሁ ከእናንተ ጋር መሄደውን ትቀበሉታላችሁ። ህይወት እንደዛ ነው። ሁሉም ሰው አንድ አይነት ነገር ሊወድ አይችልም። ሁሉም ሰው አንድ አይነት ሆኖ መፈጠር የለበትም አይደል? ህይወት ቦሪንግ ነው የሚሆን። ለዛ ነው እግዚአብሔር ላይ እና ሰዎች የሚሰጧችሁ ነገር የሚያረጉላችሁ ነገር የራሳቸው የሆነ ነገር ነው። እናንተ ፈልጋችሁ የምትቀበሉት ትቀበላላችሁ፣ ማትፈልጉትን ነገር ትጥሉታላችሁ። አንዳንዴ ደግሞ እኛ ጋር በጣም በብዙ ሰዎችን እየጎዳ ያለ ብዬ ማስበው በጣም ቶክሲክ የሆነ ሰው 5-6 ሊሆን ይችላል ማለት ነው። ግን እንዳለ ያለው ሰርክላችሁ ያበላሽዋል ማለት ነው። በራስ መተማመን አሁን የሌለው ሰው ላይ እከሌ እንደዚህ ያለች ሲባል ልጅቷን ትጠላላችሁ። እንዴት እንደዚህ ትልኛ የተናገረችውን ትጠላላችሁ። በቃ የሆነ ምን ማለት ነው በቃ ራሳችሁንም ደግሞ እንደዚህ ነኝ እንዴ ብላችሁ እንድታስቡ ያረጋችሁ ይችላል ማለት ነውና ብዙ ጊዜ ሰዎች የሌላቸው ነገር መስሎ የሚሰማቸው ነገር እኔ የሰው ልጅ ሁሉም እኩል ነው ብዬ ነው ማስበው። ሁሉም የራሱ በውበትን በተመለከተ የራሱ ውበት አለ። ስለመልክ አሁን ስናስብ እግዚአብሔር የፈጠረን ተመሳሳይ አርጎ ይፈጥረን ነበር በሁሉም ነገር ማለት ነው። የተለያየ አርጎ የፈጠረን የተለያየ ውበት የተለያየ ፐርፐዝ ስላለን ነው። ሰው አንድ አይነት መሆን የለበትም በሁሉም ነገር ብዬ ስለማስብ ሁሉም ሰው የራሱ የሆነ ውበት አለ። እስኪ ሰዎችን ዞር ብላችሁ እዩ። እውነቴን ነው የምላችሁ ማለት ነው። በተፈጥሮ ያላቸው ነገር የሁሉም ሰው በጣም ነው የሚያምረው። እንደውም ብዙ ጊዜ ከተፈጥሮ ውጭ ያለውን ነገር ስንጨምር ነው ማናምረው እውነት ለመናገር። ውጭ ነበርኩኝ ግን በጣም የልጆችም ድምጽ በጣም ይረብሻል ማለት ነው። ሌሎች ልጆች ናቸው ጎረቤት ልጆች እየተሯሯጡ ስለሆነ በደንብ እየሰማችሁ ስላልሆነ ነው የገባሁት ወደ ውስጥ። እዚሁ በር ላይ ነው ያለሁት። ደስ ይል ነበር። ትንሽ ፀሐዩ ምኑ ጠዋት ስለሆነ ደስ ብሎኝ ነበር። ለዛ ነበር የወጣሁት። ኤኒዌይ ድምጽ አለ ስለሆነ እዚህ ገብቼ በሩ ላይ ራሱ ልጨርስላችሁ ብዬ ነው። እና የተፈጥሮ የሆነ ነገር አሁን ለምሳሌ ብዙ ጊዜ ሰዎች ሰርጀሪ ሲሰሩ ማለት ለየት ያለ ነገር ሲጨምሩ ነው የሚበላሹት ማለት ነው። ሁሉም ነገር ከተፈጥሮ ውጭ ሲሆን ብዙም አያምርም ማለት ነውና ተፈጥሮ
አድርጎ ነው ሁሉን የፈጠረው ብዬ ነው ማስበው ማለት ነውና አጅ ማለት የተሰራችሁት ልዩ ናችሁ። ሁሉም ሰው ለራሱ ልዩ ነው ብዬ ነው ማስበው። ለምን እግዚአብሔር ውብ አድርጎ ነው ሁላችንን የፈጠረን ብዬ አስባለሁ ማለት ነው። ቢሳሳት ኖሮ እሱ ነበር የሚሳሳተው ማለት ነው። ግን እግዚአብሔር አይሳሳትም። ሁሉን ሰው ድንቅ ውብ አድርጎ ፈጥሮታል። ሁሉም ሰው የራሱ የሆነ ነገር አለውና ያለውን ነገር መጠበቅ በሌላ ነገር ራሱን ማሻሻል ነው እንጂ በተፈጥሮ ባለው ነገር ሰዎች መወቀስ አለባቸው ብዬ አላስብም። ውበትም ደግሞ አንድ ማህበረሰብ ተሰብስቦ ይሄ አንድ አካባቢ የፈጠረው ነገር ነው እንጂ ለምሳሌ አሁን እኔ ወፍራም ከንፈር ነው ያለኝ ማለት ነውና እዚህ ሀገር ብዙ ብር የሚያወጡት ነው አሁን ማለት ነው። ግን በእኛ አካባቢ ደግሞ ወይኔ ትንሽ ከንፈር ያላት የሚባል ደግሞ ሰው የሚወደድበት ታይም ነበረ። አሁን ብዙ ጊዜ ዓለም አንድ ከመሆኑ የተነሳ እኛም ሀገር ሰው እንደዛ ነገር እየፈለገ መጣ ማለት ነው። ግን ውበት አካባቢ ማህበረሰቡ ተስማምቶ የፈጠሩት ተመሳሳይነት ውበት አለ ያንዳንዱ ማለት ነው እንጂ በተፈጥሮ ሁሉም ሰው ውብ ነው። እናንተ ህይወታችሁ ነገር እንዲቀየር ማይፈልጉ ሰዎች ማለት ምን ለማለት ፈልጋ ነው ብላችሁ ማሰብ ራሱ ሰው ልጅ ጋር ትክክል ነው ብዬ አላስብም ማለት ነውና ብዙ ነገር የሚሰር ማለት የሚቀየር ነገር አለ። ብዙ ነገር የምንማረው ነገር አለና ሰዎች በተናገሯቸው ቁጥር የሆነ ነገር ባመጡ ቁጥር ቶክሲክ ነገር በተወራ ቁጥር እናንተም ደግሞ ህይወታችሁን እንደመኖር የተሻለ ነገር እንደማድረግ ደስተኛ ሆናችሁ እንደመኖር ያላችሁን ነገር እንደመውደድ ሰዎች ያላችሁ ነገር ትክክል አይደለም ያላችሁ ነገር በቂ አይደለም ብለው አውቀው ማለት ነው በእነሱ ችግር ማለት የእናንተን ነገር ማለት እንደዛ ሲያደርጉ ያንን ሁሉ ስራ ግን ለምን ታደርጋላችሁ? አላስፈላጊ የሆነ ሰውን መውደድ ግዴታችን እንደሆነ ሁሉ ግን የሁሉም ሰው ጓደኛ የሁሉም ሰው ቅርብ መሆን አለብን ብዬ አላስብም። ሰው መውደድ ማለት አለብን መጽሐፉ የሚለው እሱን ነው። ሁሉንም ሰው ልትወዱት ይገባል። የሰው ልጅ የእግዚአብሔር ቤተ መቅደስ ነው ብዬ አስባለሁኝ። አንዴ ኮሜንት ላይ ብንገጠመኝ መሰላችሁ ያው ይናገራሉ ይሳደባሉ። አንዷ የሆነ ነገር ስናገር የራሴን ኦፒኒየን ካልወደደችው አልወደድኩም ማለት ትችላለች። በቃ ብዙ ነገር ጻፈች የሚደብር ነገር ማለት ነው። እኔም አንዳንዴ thank you for watching ብዬ እጽፍና ለፍቅር ጽናናት ጋር እንደዚህ አይነት ነገር ብዙ ጊዜ ሰዎች ተሳዳቢዎችን ያናድዳቸዋል። እኔ የእውነት ለመናገር ሰዎችንም ለማናደድ ፈልጌ አይደለም ምጽፈው ማለት ነው። ግን ፍቅር ማለት ይወረሳል ብዬ ስለማስብ መጥፎ ነገርም እንደምንኖር ሰው ሁሉ ጊዜ ፍቅር ሰዎች የምታወሩ ከሆነ በቃ ሰው ልብ ላይ ይቀይራል ብዬ አስባለሁ አሁን ድረስ ማለት ነውና ከኔ መውጣት ያለበት መልካም ነገር ነው ብዬ አስባለሁ። የፈለገው ነገር ብትሉ ያ ማለት እኔ አይደለሁም ሰዎች የሚናገሩት ስለራሳቸው ነው። መጣው ቢሳደቡ መጣው የሚፈልጉት ነገር ቢናገሩ ብዬ ስለማመን ያኔን ባዘር አያረጋኝም። ግን ከዛ ይልቅ ለእናንተ ከመመልስላችሁ ይልቅ መጥፎ ነገር የምትናገሩ ሰዎች በመልካም ነገር ሳራግ ማለት ስመልስ ይጋባል፣ ፍቅር ይጋባል፣ ሰላም ይጋባል፣ ደስ የሚል ነገር ነው ብዬ አምናለሁ። ይጋባል ማለት ለዛ ነው ቶክሲክ ሆነ ሰው ላይ ራቁ ምላችሁ ማለት ነውና ለምን ይጋባል? ቶክሲክ የሆነ ነገርም ይጋባል ማለት ነው። ኢነርጂውን በሙሉ ነው የሚቀይርባችሁ እና ብዬ ላይክ አርጋት አለፍኩ። በቃ ይሁን ከተናገረችው አንፃር ከመለስኩላት ያ ነገር የመጨረሻ እንደሚያናድዳት ስለገባኝ ኢነርጂዋ ስለገመትኩት ልጅቷ እንዳትናደድ በመፈለግ ዝም ብዬ ላይክ አርጋት ሄድኩኝ። ምን ብትጥሩ ነው በኮሜንት ማለት ነው ሐሳቤን እንዳልወደድሽው አውቃለሁኝ። ምን ለማለት ፈልገሽ ነው? አንቺ የፈለግሽውን ነገር እንዳልተናገርኩ ታውቂያለሽ ላይክ ያደረግሽኝ አለችኝ ማለት ነው። ከዛ መለስኩላት ያው የሰው ልጅ የእግዚአብሔር ቤተ መቅደስ ነው። አንቺን ሳይሆን የፈጠረሽን ሐሳብሽን ሳይሆን የፈጠረሽን ስለምወደው ብዬ ነው የመለስኩላትና አይ ቲንክ ሰው ይፈራል ደግሞ ከእግዚአብሔር ጋር ሲሆን መሰለኝ ጸጥ አለች ማለት ነው። ምን ለማለት ፈልጌ ነው? ሰዎችን የመውደድ ግዴታ አለብን። እኔ በሙሉ መጥፎ ነገር አረጉብኝ ምናምን ብዬ ማስበውን ሰው አምሮዬን እንዳይቀይሩት ርቃቸዋለሁኝ እንጂ አልጠላቸውም። ግን አንዳንዱ ሰው ደግሞ ስቲል ከእናንተ ህይወት መውጣት ማይፈልግ ሰው አለ የሚታገል። እንደዛ አይነትን ሰው ደግሞ ቀስ እያልኩኝ ነው ማለት መረቀው ማለት ነው። ኢቭን ራሱ ሰላምታ አንዳንዱ ሰው እንደማይረቃችሁ ስትምታቁት አይነት ሰው አለ አይደለ? ሲሆን በቃ እንደማላቀው ሰው አይነት ነው አክት ማድረግ እውነት ለመናገር ማለት ነው። ለምን ማስገባት አልፈልግም። በብዙ ነገር ፈትኛው የወደቀ ሰው ነው ከኔ ህይወት ማውጣው እኔን ማለት ነው። ስለሆነ መልሽ አስገብቼ ስትራግል ማድረግ ስለማልፈልግ እነዛ ሰዎች ደግሞ ምንም ነገር እንዳልተፈጠረ ተመልሰው እናንተ ጋር መግባት ይፈልጋሉ ብዙዎች። ወይም ደግሞ አንዳንዴ ከተለያያችኋት በኋላ በጣም ሪግሬት ያደርጋሉና
አንዳንዴ የማይፋቷችሁ ሰዎች አሉና እነዛን ሰዎች ከጥላቻ አይደለም ምንም ከማለት አይደለም በጣም ነው የምወዳቸው ግን እኔ ላይ ምንም ነገር እንደሌላችሁ እንደማታውቁት ሰው የእውነት አምሮዬም እንደዛ ሆኖ ነው የሚቀየረው 2-3 ጊዜ ቻንስ ለመስጠት እንደዛ ሆኖ ይቀየራል ማለት ነውና ይሄ ሁሉ ነገር የነገርኳችሁ ምንድነው በጣም ብዙ ቶክሲክ ሰዎች ህይወታችንን እንጠላ ያያደረገ በጣም ብዙ ሰው ስፔሻሊ ውጭ ሀገር የምንኖረው ሰው በብዙ ነገር በልጆች ማሳደግ የሚደርስብን ጫና አምሮአችን አንዳንዱ ሰው ደግሞ ትራማ ያለበት ሰው አለ የልጅነት ያ ሁሉ ነገር ተደምሮ የሰዎችን ማለት ነው በቃ እና የሰዎችን ጭንቅላት እየረበሸ ስለሆነ አንዳንድ ነገሮችን ስሰማ በጣም ቢያስጨንቅ ሁሉም ሰው ጠንካራ አይደለምና የመጣበት መንገድ አለ ሁሉም ሰው እንደኔ ያስባል ማለት አይደለም እኔን የተናገረኝ ሰው ሌላው ሰው ሄዶ ቢናገረው ያ ሰው ምናልባት በጣም ሊሰበር ይችላል ብዙ ጊዜ ሰዎች ሊሰብሯችሁ ሲፈልጉ ነው መጥፎ ቃላትን ለእናንተ የሚያወጡት ማለት ነውና ግን ያ ማለት እኔ ያልተሰበርኩም ማለት ግን ሰዎችን አይሰብርም ማለት አይደለም አንዳንድ ቃላቶች ሰው ይሰብራል እናቴ ብዙ ጊዜ ምን ትላለች ድሮ እኛ እናትና አባቶቻችን አንድ ዛፍ ሌሎቹን እንዳይረብሽ ማለት ነው መጥፎ ከሆነ ያዛ ማደግ በምላሳቸው ይነኩት ነበር ትላለች ማለት ነውና የሰው ምላስ እንጨት ያደርጋል ልጅት ላይ ነበር በጣም ብዙ ጊዜ ማለት ነውና ያ ምንድነው ሁሉ ጊዜ የተደጋገመ መጥፎ ነገር ሲመጣባችሁ ስሜታችሁ ይሰበራል ብዙ ነገሮች መጥፎ ነገር ይሆንባችኋል ያንን ነገር ማሰብ ትጀምራላችሁና ሁሉ ጊዜ እኔ የምለው ቶክሲክ የሆነ ሰው ካለ ውስጣችሁ ላይ ከግሩፓችሁ ማውጣት ካልቻላችሁ እናንተንም ህይወታችሁንም ሁሉ ነገራችሁን ከመበከላችሁ በፊት እነሱ መቀየር ማትችሉ ከሆነ እናንተ ከዛ ህይወት መውጣት መቻል አለባችሁ በያስባለሁኝ ማለት ነው አሁን ምናየው ነገር በቃ ያላችሁን ነገር ደስተኛ ሆናችሁ እንዳትኖሩ ማለት ነው አንዳንዱ ሰው ያወዳድሯችኋል ለምሳሌ በቤት ያወዳድሯችኋል በባሏቸው ያወዳድሯችኋል በልጆቻቸው ያወዳድሯችኋል ማለት ነው በሁሉም ነገር የገሌ ልጅ እንደዚህ ነው የሚያረጋው የከሌ ቤት እንደዚህ ነው የሚመስለው ሰዎች ባለው ነገር ደስተኛ ሆነው እንዲኖሩ የሚፈቅድ ሰው በብዛት የለም ብዙ ሰው ቶክሲክ እየሆነ ነው ማለት ነውና ለምን ደስ ይልሻል አይነት ነገር በቃ እናንተ ባላችሁ ነገር ደስ አይላችሁም ማለት እኔን ደስ ሊለኛ ይገባል ማለት አይደለም በቃ ለምሳሌ ጥሩ ህይወት መኖር የሚፈልግ ሰው አለ አይደል ብዙ ሰው የተሻለ የተመቻቸ ህይወት ጥሩ ልጆች እንዲኖሩ ጥሩ ባል እንዲኖረው ጥሩ ሪሌሽንሺፕ ቤተሰብ ጋር እንዲኖር ይፈልጋል ማለት ነው ግን ያንን የሌላው ሰው ደግሞ ግን ያ ማለት ነው እኔ ደግሞ ፈልግ ያለብኝ ማለት ያለኝ ላይፍ ስታይል ስለወደድኩት ለምን እንደዛ አይነት ነገር ስለሌለሽ አትወጁ ማለት በጣም ከባድ ነው ሰው ባለው ነገር ነው ኢንጆይ ማድረግ ያለበት በያስባለሁ ያ ማለት መስራት የምትፈልጉትን መድረስ የምትፈልጉትን ነገር አቁሙ ሳይሆን ትደርሳላችሁ ግን ስትደርሱ ባላችሁ ነገር ደግሞ ደስተኛ ይሆናችሁ ያ ነገር ያዝናናችሁ ሊሆን ይገባል በያስባለሁ ማለት ነው ለምን የሀብት ጥግ የለም የእውቀት ጥግ የለም የምንም ነገር ጥግ የለም ማለት ነው ሁሉ ጊዜ በየቀኑ ኤክስፒሪየንስ የምታረጉት ነገር ነው ሁሉም ነገር ማለት ነውና ሁሉም ነገር ባንዴ ስለሌለኝ ሊከፋኛ አይገባም ሁሉ ነገር ስላለኝ ደግሞ የተለየ ደስታ ሊኖር አይገባም ማለት ምንም ነገር እዚህ ምድር ላይ ቋሚ የለምና ባለን ነገር ህይወታችሁን የተሻለ ህይወት የምትፈልጉ ከሆነ ነገር መስተካከሉ አይቀርም ከሰራችሁ ድረስ ማለት ነው እዛ ትራክ ላይ ከሮጣችሁ ማለት ነው ትክክለኛ ቦታ ላይ ካላችሁ እየተራመዳችሁ እየሮጣችሁ ከሆነ ታሸንፋላችሁ የምትፈልጉት ቦታ ላይ ትደርሳላችሁ ማለት ነው እናንተ ሜክሹር መሆን ያለባችሁ ባላችሁ ነገር ላይ ደስተኛ እየሆናችሁ አላማችሁ ደግሞ ወደ ምትፈልጉበት መንገድ እርግጠኛ እየሄዳችሁ እንደሆነ ቼክ ማድረግ ብቻ ነው በያስባለሁ ውዶችዬ ያ ይሄንን ለምን እና ውዶችዬ እንግዲህ ዛሬ ሁሉ ጊዜ በጣም ብዙ ሰው ስናይ አምሮአችን ያለው ሁሉ ኢነርጂያችን ማለት ስለሚጋባ የደስታ እንደሚጋባው ሰላም እንደሚጋባው መጥፎ ነገርም ይጋባልና ሁሉ ጊዜ አምሮአችሁን በመጠበቅ ማለት ነው መጥፎ የሆኑ ጓደኞች ካሏችሁ ማለት ሰርክል ውስጥ እናንተ የምትገኙበት ጓደኛ መሆን የለበትም ያ ሰው ያንን ነገር ማስተካከል ማይችል ከሆነ እንዳለ ያለውን ይሄ ሁሉ ሰው መጥፎ ነው ማለት አይደለም የተወሰነ ሰው ነው ቶክሲክ የሚሆነው ግን እንዳለ ያን ጥናቱም ያሳያል ማለት ነውና እንዳለ ያለውን መልካሙን ኢነርጂ መልካሙን ሰው በጣም ነው የሚረብሸው ቶክሲክ
ነገር ካለው ማለት ነው መሃላችሁና ማስተካከል ማችሉት ነገር ከሆነ እግዚአብሔር ይስጥልን ብላችሁ ጓደኛም ከሆነ የማይስተካከል ከሆነ ደስተኛ ሆናችሁ ህይወታችሁን ልትዝናኑ ያላችሁ ነገር በጣም ደስ ብሏችሁ እንድትኖሩ የማያደርጓችሁ ሰዎች በህይወታችሁ ሲመጡ ባይ ነው መልሱ ብዬ ነው ማስበው ማለት ነው። ዶቼ ዛሬ እንግዲህ ከማየው ከምሰማው ነገር እና የራሴንም ኤክስፒሪየንስ አድርጌ አሁን በጣም ብዙ ሰው በጭንቀት በስትሬስ ነው ያለው ሁሉም ሰው ማለት ነው በአብዛኛው ሰው ማለት ነው በሚሰማው ነገር ቤተሰቡ ላይ በሚደርሰው ነገር በሁሉም ነገር በውድድሩ ዓለም በምኑ ብዙ አንዳንድ ሰዎች በቃ የሚነገራቸው ነገር ብቻ ልክ እንደ ስፖንጅ የሚመጡ ሰዎች አለና እንደዛ አይነት ነገር አእምሮአችን እንዲመጥ ከፈቀድንለት በጣም ህይወታችንን ደስተኛ ሳንኖር ሳናጣጥበው እናልፋለን ማለት ነውና ባድ ኢነርጂ ደግሞ ወደ ቤታችሁ ባመጣችሁ ቁጥር ሁሉ ነገራችሁን ነው የሚበክለውና እንደዛ አይነት ሰዎች ላይ ካልተሳካ በጓደኝነትም በሆነ ነገር የምትተዋወቁ ከሆነ ማይሆን ከሆነ እናንተ ቻው ብላችሁ የራሳችሁን ህይወት መኖር መጀመር አለባችሁ ብዬ አስባለሁ። እንግዲህ የዛሬ እንግዲህ ከመሰማው ካየሁት ነገር እስኪ ይሄንን ነገር ሸር ባረጋችሁ ይጠቅማል ብዬ ስላሰብኩኝ ነው ሸር ያደረኳችሁ። በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። ቻለን ሰንብት ባይ